አንዳንድ ሰዎች ግን በጣም ነው የሚገርሙት። ስፖርቲንግ ዛሬ ውጤቱን ቀልብሶ ወደ ቀጣይ ዙር ያልፋል ብለው ነው የሚጠብቁት። እና እስከ 6 ሰዓት የምንጠብቀው አርሰናል ያልፋል ብለን ነው አይደል? አርስዬ ያስለመድሽንን ነገር ዛሬም ጀባት ይናልሽ። ገባሽ አይደል? በቃ የሆነ ነገር አስለመደሽናል፣ እሱን ጀባት ይናልሽ። ስፖርቲንግም የሆነ ታምር ታሳየናል። ለምን ራያ እዚህ ጋር እንደመጣ አላቅምና ዛሬ አሪዛባላጋ ኬፓ አሪዛባላጋ ነው ቀጥታ ፈርስ ላይ ነበር ማየት የምፈልገው። ገባ አይደል? በቃ እሱ ነው። ሳካም ማዱኬም የለም ተብሏል። እዛ ጋር ራይስ በጣም ይችላል። እዛ ጋር በግራ እግሩም ይመታል፣ በቀኝ እግሩም ይመታል። በቃ ዝም ብለህ እዛ ጋር አስገባው አርቴታ። ምንም እንትን አያስፈልግም። በቀኝ መስመር ደግሞ ቲምበር የለም። ዋይትም ጥሩ አልነበረም በባለፈው። ሳሊባ በቀኝ መስመር ፉልባክ ላይ ታስገባዋለህ ማለት ነው። ከፈለክ የኮሬሽን አምጥተህ በግራ መስመር ካሪፉ የለም ምናምን ብለህ ከተጠራጠርክ በግራ መስመር ፉልባክ ላይ ታስገባዋለህ። በቃ ሌላው ነገር ችግር የለውም። ዝም ብሎ እንደሆነ ማድረግ ነው። እና ዛሬም የለመድነውን ነገር አደራ። ኦኬ ጀምአው ቀጣይ ተጋጣሚያችንን ኦፊሻሊ የለየን ይመስለኛል። ጀምአው አሁን መጥቼ እንዲህ በኮንፊደንስ እናገር ዲሉዥናል ምናምን ልትለኝ እንዳትሞክር። የትኛውም የእግር ኳስ ቤተሰብ ግልጹ ነው የምነግርህ። ምክንያቱም ከሜዳዬ ውጪ ሄጄ ማለት ነው ጨዋታን አሸንፌ መጥቻለሁ። ነገ ደግሞ በሜዳና በደጋፊዬ ፊት የማደርገውን ጨዋታ አሸንፋለሁ ማለቴ ዲሉዥናል ሊያስብለኝ አይችልም። ስለሆነ አርፈ ቁጭ ትላለህ ማለት ነው ወደ ዳር ወጥተህ። በተለይ ደግሞ ሻምፒዮንስ ሊግ ላይ ሊለ መጥተህ እዚህ ክፉ ደግ እንዳትናገረኝ ግልጹን ስነግርህ ማለት ነው። ለማንኛውም ቀጣይ ተጋጣሚያችንን አውቀናል። አትሌቲኮ ማድሪድ ሆኗል። ጀማው እኔ እጅጉኑ ባርሳን ጠብቄ ነበር ማለት ነው። አትሌቲኮ ጨዋታውን አሸንፎ እንግዲህ ቀጣይ ተጋጣሚውን በመጠባበቅ ላይ ይገኛል። ነገ እጅግ ወሳኝ ጨዋታ ነው የምናደርገው። ጀማው ጥንቃቄ የተሞላበት ጨዋታ እንደምናደርግ ጥርጥር የለኝም። ጀማው ግን ይህንን ጨዋታ አሸንፈን ወደ ቀጣይ ዙር እንደምናልፍ ተስፋ አደርጋለሁ። ጀማው እንዴት ነው ከባርሳ ይልቅ አትሌቲኮ የተሻለ ተጋጣሚ ነው ብላችሁ ታስባላችሁ? ጀማው አሁን እንግዲህ ዘሃራን ፉትቦል አፕግሬድ ሆኖ ልናይ ነው ወይስ እንዴት ነው? የተስተካከለ ፉትቦል እናያለን ብላችሁ ታስባላችሁ? እስቲ ሀሳባችሁን አካፍሉኝ። ጀማው ይመቻችሁ። ሚኬል አርቴታ የሰጠውን ፕሬስ ኮንፈረንስ አየኸው? ይሄ ሳክስ ነው። ይሄ ግን ሳክስ አይደለም። ማርያም የሌለ ነው። ጉንፋን ያመመኝ ምን እንዳላይተው እኔ ማርያም እንደዚህ አይነት ፕሬስ ኮንፈረንስ ከዛ ድረስ ሰጣይቸው አላውቅም። በጣም ነው በእንዴ ዛሬ የመለሳቸው መልሶች አሉ ችግሮቹ። አንድ ነገር ያሚልበም ኤምሪን አይታችሁ ታውቃላችሁ? ልክ ሲሸነፍ ወይ ምናምን ነገር ፕሬስ ኮንፈረንስ ላይ በጣም ስሜት የሆነው ሲወራ ሚኬል አርቴታ ሁልጊዜ ፕሬስ ኮንፈረንሶች ካያችሁ ሳርካስቲክ ነው ምናምን። ስለ ሲቲ ሶይ ሲጠየቅ ምናምን አንድ ሰው የሚያናደኝ ይመስላችኋል ምናምን ለተጫዋቾቹ ታሳያቸዋለሁ ነው ሲባል አንድ ሰው የሚያናደኝ ይመስላችኋል? እኔ እስካሁን የመጣ ነው መንገድ ምናምን አንፕሬዚደንት ሊሆኑ ነገሮችን አልፈናል ምናምን ነገር። ከዛ ምን እየተሰማ ነው ሲባል በቃ ፋየር አሁን ለምሳሌ እኔ በቃ ፋየር እየተሰማ ነው። ላይክ በጣም ደስ ይሄ ያለንበት ኦፖርቹኒቲ ምናምን ነገር የሚገርም ነው። እዚህ ቦታ መድረሳችን አፕሪል ላይ በጣም የሚገርም ነው ማለት መጥፎ ነገር አይደለም። ግን ያለበትን ነገር ብታዩት ማለት ነው ሚኬል አርቴታ እኮ ማርያም በጣም ተረጋግቶ ነበር። ሳርካስቲክ የሆነ ምናምን ነበር ፕሬስ ኮንፈረንስ የሚሰጥ። በጣም ስሜቴ ሆኗል ማለት እኔ ደግሞ ኮቾች ስሜቴ መሆን ሲጀምሩ ልክ እንዳልሆነ መቼስ በእግር ኳስ እናንተ አሁን ለምሳሌ ጋርዲዮላ ያለፈው አመት ዩር ጌቲንግ ሳክድ ኢን ዘ ሞርኒንግ ምናምን ሲሉ ታንፊልድ ላይ እንዲህ ምናምን ሲላቸው ነው እንዲህ ምናምን ሲላቸው አይታችሁታል አይደለ? 3 ፎር ደም ምንድነው 2 ፎር ደም 3 ፎር ሚ ምናምን ጆዜ ሞሪኒዮ ሁሉም በቃ ላይክ ይሄ ታች ላይን ላይ ሲጣሉ ምን ሲሉ ምናምን ነገር ኩላቸውን ሲያጡ ማለት ነው። እንደዚህ አይነት ነገር ነው ዛሬ ያየሁት። እኔ በጣም ወዶ ኮች ነው ሚኬል አርቴታ ማርያምን። አርሰናልን ስለ ሻምፒዮንስ ሊግ ራሱ አውርቶ ነበር። ብቻ እሱን ተውት እሱን ካወራ ተውት። ግን በጣም ወደዋለሁኝ እኔ ከየት እንዳመጣ እኔ መረሳሱ አይደለም እውነቱን ለመናገር። ግን በቃ ያዙ የዛሬውን ፕሬስ ኮንፈረንስ ያየሰው አረ ማርያምን እንማ ነው እኔ እስከ መጨረሻው ነው ጉድ የሚደግፈው ክርስቶስን እስከ መጨረሻው ወቅ ግን ፖዚቲቭ የነበረ ፕሬስ ኮንፈረንስ አይደለም። በተአምር ያላያችሁ ሰዎች ገብታችሁ ቼክ አድርጉት። ይመቻችሁ። እንዴት አድራችኋል ገነርስ ፋሚሊ? አይ ነው ያለንበት ሲቹዌሽን ልክ አይደለም። ሁላችንም ማለት የሆነ ክለባችን እየተጠራጠርን ነው። ግን
እመኔ ማለት ነው በዛሬው ጨዋታ ወደ ድል እንደምንመለስ ባለሙሉ ኮንፊደንስ አይኑ በጣም ከባድ ጨዋታ ነው ለኛ ከባድ የሚያደርግብን ኔክስት ተጋጣሚያችን ፕላስ ደግሞ ያለንበት ሲቹዌሽን አሁን ላይ ያለንበት ሞመንት ምናምን ትንሽ ጨዋታውን ከባድ ያደርገዋል ከዛ ባለፈ ደግሞ ስፖርቲንጎች ያላችሁን አቅም በሙሉ አውጥተው ይሄንን ውጤት ቀልብሰው ማለት ይፈልጋሉ ያው የሚችሉ አይመስለኝ ሆነስቶኝ ሲነግራችሁ በሜዳችሁ አንድ ጎል ማስቆጠሩ ያልች ኢሚሬትስ ላይ መተው ነው ይሄንን ውጤት ቀልብሰው ያልፋሉ ማለት በፍጹም የማይታሰብ ነገር ነው ያለ ማድረግ ይሞክራሉ ግን እኛ አትሊስት አድቫንቴጅ አለን አዌድን አንድ ጎል ስላስቆጠርን ሜዳችን ላይ እንደምንም ፈርስት ሃፍ አንድ ጎል ካስቆጠርን በቃ ጨዋታውን ተረጋግተን ለኔክስት ጌም ማለት ጉልበታችሁን በደንብ እየቆጠቡ ይሄ በደንብ ቴምፖን ዲክቴት አድርገን ምናምን መጨረስ እንችላለን ብዬ ነው ማስበው አንዳንድ ወሳኝ ተጫዋቾቻችን በጉዳት ምክንያት አይኖሩም ግን እኔ ባይኖሩም ያን ያህል እኔ በዚህ ጨዋታ ኮምፕሌን አላደረግም ለሁሉ ጨዋታ ይድረሱልን እንጂ ለዚህኛው ጨዋታ ማለት በየትኛውም ተጫዋች ብንገባ ግዴታ ማለት ይሄንን ውጤት አስጠብቀውም ሆነ አንድ ጎል አስቆጥሮ በቃ ማሸነፍ ቢችሉ ጥሩ ነው ምክንያቱም ለሚቀጥለው ለሁሉ ጨዋታ ሞር ስነ ልቦና ይሄ ማሸነፍ ሜንታሊቲ የሚባለው ነገር ወደ ኢታሊ ዘንድ ብንሄድ በጣም ጸዴ ነው ካልሆነ ግን ይሄንን ውጤት አስጠብቀው መውጣት እኔ ሪል ፓሽን ያላችሁን አቅም አውጥተው መጫወት ከቻሉ ለዚህ ጨዋታ በእርግጠኝነት ያንሳሉ ብያላስ በምንም አይነት ተጫዋች ብንገባ ማለት ዛሬውን ጨዋታ ለማሸነፍ ሚኬል አርቴታም ሆነ ትንሽ ሆነ ከበድ ያለ ትዕዛዝ ያስተላለፈ ይመስለኛል በእርግጠኝነት ለተጫዋቾቹ ይሆናል ስትሮንግ የሆነ ትዕዛዝ እንዳስተላለፈ ምንም መገመት አይከብድንም የትላንትናውን ፕሬስ ኮንፈረንስ ተመልክተናል ከሚኬል አርቴታ አይደንቲቲና ካልቸር የሆነ ወጣ ያለ ፕሬስ ኮንፈረንስ ነበረ እያንዳንዱ ነገር በደንብ ይሄ ያላረል ፓሽን በተሞላበት መንገድ ነበር ሲናገር የነበረው ባልተለመደ ይሄ ካልሞኖ በደንብ ተረጋግቶ ምናምን ነበር ፕሬስ ኮንፈረንስ ከዚህ በፊት ሲሰጥ የምናውቀው ሚኬል አርቴታ ትላንት የሰጠበት መንገድ ግን ያን ነገር ሙሉ ለሙሉ ይሄ ከሱ አይደንቲቲ ወጥቶ አላቅም እኔ ትራውማም ሊሆን ይችላል እነዚህ ነገሮች ትንሽ እኔ ትላንትናውን ያን ፕሬስ ኮንፈረንስ አንዳንድ እንደዚህ አይነት በእንደዚህ አይነት ፓሽን መስጠቱ ደስ ብሎኛልም ከዛ ደግሞ ትንሽ አስፈርቶኛል ያስፈራኝ ይሆናል አንዳንድ ጊዜ ልክ ሞክረህ ይሆናል አይደል መጨረሻ ላይ የምታረገው ነገር ልታጣ ስትል የሆነ ትራውማ አለ ገብቷል የሚቀጥሉትን አመታቶች ምናምን ሁለተኛ መጨረስ ምናምን ያ በደንብ እንትን ተጽዕኖ ያሳደረበት ይመስለኛልና ከዛ አንፃር የሆነ ግራ ገብቶትም ይመስለኛል እኔ አላቅም ብቻ እና የዛሬውን ጨዋታ እንዳሸንፉ ብቻ ከበድ ያለ መልእክት ያስተላልፋል ቢያስባሉ ዳት ሴት በቃ ጸዴ እንደሚሆን ጥርጥር የለኝም እንዳታስቡ ሰላልፋችን ምን ሊመስል ይችላል ያው ወሳኝ ተጫዋቾቻችን እንዳልኳችሁ በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው እንደነ ዴክላን ራይስ ማርቲን ኦዴጋርድ ቡካዮ ሳካ ዩሌን ቲምበር ሪካርዶ ካላፊዮሪ የመሳሰሉ ተጫዋቾች በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው በኔ ፐርስፔክቲቭ አሰላልፍ ምን ሊመስል ይችላል በረኛ ላይ ዴቪድ ራይ ይኖራል ራይት ባክ ላይ ቤኖይት አለ ቤኖይት ፕሊስ አቋምህን አስተካክልልን ማል ተከላካይ ሳሊባና ቲምበር ይኖራሉ ማለት ነው ወደ ሌፍት ስኬሊ ያለች ኢንካፔም ተመልሷል ግን በዛሬው ጨዋታ ስታርት ያደርጋል ቢማስቡ ነው ስኬሊ ነው ስኬሊ ስታርት ያደርጋል ወደ መሀል ሜዳው ስንመጣ ደግሞ ኖርጋርድ ከሀበርትና ኢዜን የሚያጣምር ይመስለኛል ራይት ዊንግ ላይ እንደተደመደው ጨጓራችን የሚልጠው ማዱኬ ሌፍት ዊንግ ላይ ደግሞ ማርቲን ሊሚገባ ትሮሳርድ ማለሽ ግን ማርቲን ሊሚገባ ይመስለኛል ዩሴል ላይ የዩሴል ጎት ነው አጥቂያችን ቪክቶሪዮ ኬሬሽ ይመስለኛል አሰላለፋችን ይሄን ይመስለኛል በእኔ አመለካከት የእናንተ ሀሳብ አስተያየት ስለዛሬው ጨዋታ ምን ይመስላችኋል ውጤታችሁን ይሄንን ጨዋታ ነው 1-2 ወይ ደግሞ 2-1 የምናሸንፍ ይመስለኛል በእኔ አመለካከት የእናንተን የውጤት ግምት ደግሞ ኮሜንት ሴክሽን ላይ አካፍሉኝ ዱላ ከሞኒ ገነርስ ይመቻችሁ በጨዋታ ቀን ዛሬ ስፖርቲንግ የልጅነቴ ከአርሰናል ጋር ጨዋታ አላት ቆንጆ አድርጋ አሸንፋ ወደ ቀጣዩ ዙር ታልፋለች ማለት ነው እስኪ ከነቆራና ከቋጠሩ ወጠን ስለ አርሰናል አንዳንድ ነገር እኔ ዛሬ አርሰናል ከስፖርቲንግ ጋር የሚያደርገው ጨዋታ ምናልባት ያመቱ መጨረሻ ላይ አርሰናል አንድ ዋንጫ ሁለት ዋንጫ ያለምንም ዋንጫ ያጠናቅቃል የሚለው እንደ መልእክት የሚናገር መልእክት ይመስለኛል ሳምንት ከሲቲ ጋር ለሚያደርገው ጨዋታ ዋና መልእክት ሆኖ ይሄዳል ብዬ አስባለሁ አርቴታም ደግሞ ሰሞኑን ለመጣችበት ታክቲክ ምን አይነት መሳሪያ ይጠቀማል ይሄን ታክቲክ የማፍረስ ሌላ ታክቲክ የመጠቀም አቅምስ አለው ወይ የሚለውን በደንብ የምንመለከትበት ጨዋታ ይመስለኛል ጉዳቶች ቴንሽን ይሄ ሁሉ ጫና መደራረብ አርሰናል ላይ ይሄን ሁሉ ጫና ተቋቁሞ ስፖርቲንግን በምን አይነት መልኩ አሸንፎት ይሄዳል ማሸነፉ ብቻ በቂ አይደለም እንዴት አሸነፈው የሚለው በደንብ ጥያቄ ይመስለኛል በዛሬው ጨዋታ ማለት ነው እና ስፖርቲንግን አሸንፎ ለማንቸስተር ሲቲ ሃይ የሚል መልእክት ይልክለታል የሚል ሐሳብ አላችሁ እኔ የለኝም የእናንተን ሐሳብ ኮሜንት ላይ ደቅ አድርጉልኝ ስፖርቲንግ ይሄን ጨዋታ አሸንፎ የሚያልፍ ይመስለኛል ጠረጠረልኝ ማን ነው ልቢ እንመጫለሽ